በኢትዮጵያ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ግጭቶች በተደጋጋሚ ሲከሰቱ ቆይተዋል። በተለይ በትግራይ፣ በአማራና በኦሮሚያ ክልሎች ውስጥ ባለፉት ዓመታት የተካሄዱ ግጭቶች የነዋሪውን ሕዝብ የተረጋጋ ሕይወትን ከማወክ ባሻገር የዘወትር ስጋት እንደሆኑ ቀጥለዋል። የሁለት ዓመታት ደም አፋሳሽ ጦርነት በተካሄደበት የትግራይ ክልልና የሰሜን ኢትዮጵያ አካባቢ ሌላ ዙር ጦርነት ይከሰታል የሚል ስጋት የተጠናከረ እየመጣ ነው። በአማራና በኦሮሚያ ክልሎች ከታጣቂ ቡድኖች ጋር የሚከሰቱት ግጭቶችም ብልጭ ድርግም እያሉ ቀጥለዋል። ይህም በአካባቢዎቹ በሚኖሩ ሰዎች መደበኛ ሕይወታቸው ላይ ከባድ ተጽዕኖን ከማሳደር ባሻገር ከዛሬ ነገ ምን ሊከሰት ይችላል በሚል ጭንቀት ውስጥ እንዲገቡ ያደርጋቸዋል። ግጭቶች በግለሰቦች ሕይወትና እንቅስቃሴ ላይ የሚኖራቸው አሉታዊ ተጽዕኖ ለስጋቱ ምንጭ ከሆኑ ጉዳዮች መካከል አንዱ ነው። በተደጋጋሚ ግጭቶች በሚከሰትባቸው አገራት የጦርነት ተጽዕኖ የዕለት ተዕለት ሕይወት አካል፣ የጋራ ትውስታ እንዲሁም ተጽዕኖ ከትውልድ ወደ ትውልድ የሚሸጋገር ነው። በእነዚህ ሀገራት ውስጥ የሚፈጠር ተደጋጋሚ የጦርነትና የግጭት ስጋቶች የፍርሃትና የጭንቀትን ስሜትን አሊያም ርኅራኄን እንዲያዳብሩ ያደርጋል። በግጭቶች ሳቢያ የሚከሰተው የምጣኔ ሀብት ቀውስ፣ የምግብና የነዳጅ ዋጋ መናር እንዲሁም የትራንስፖርት አገልግሎቶች መቋረጥ ተደራራቢ ስጋትን ይፈጥራል። ይህ ደግሞ በጦርነት ውስጥ ላለፈ ሕዝብ የቆየ ጭንቀትን የሚቀሰቅስ፣ የከረመ ቁስል እንዳይጠግግ የሚያደርግ ይሆናል። ሳይኮቴራፒስት የሆኑት ሜሪ ሜሶግ ለቢቢሲ ሰዎች ለረዥም ጊዜ በጦርነት ስጋት ውስጥ ሲኖሩ የነርቭ ስርዓታቸው በእውነተኛው ጦርነትና ሊኖር በሚችል የጦርነት ስጋት መካከል ያለውን ልዩነት በሚገባ አይለይም ሲሉ ተናግረዋል። ሰውነታችን ምላሽ የሚሰጠው በቀጥታ ለሚጠብቀው አደጋ ነው ይላሉ። ግጭቶች በሰው ሕይወትና አካል እንዲሁም በንብረትና በመሠረተ ልማቶች ላይ ከሚያደርሱት ጉዳት ባሻገር በሰዎች አካላዊ እንዲሁም ስነ ልቦናዊ ጤናና ደህንነት ላይ ከባድ ተጽዕኖን እንደሚያስከትል ባለሙያዎች ይናገራሉ። እንዲህ ባለው ሁኔታ ውስጥ ስንሆን የሚከሰቱ ስነ ልቦናዊ ለውጦችም አሉ። የዩናይትድ ኪንግደም ብሔራዊ ጤና አገልግሎት ውጥረትን ወይም ስትረስ አእምሯችን የሚሰጠው ተፈጥሯዊ ምላሽ ሲል ይበይነዋል። ይህም ብዙ ጊዜ በዙሪያችን የሚሆነውን መቆጣጠር ካለመቻል ስሜት ጋር የተያያዘ ነው። አንድ ሰው ፍርሃትና ጭንቀት ሲሰማው ሰውነቱ እንደ አድሬናሊንና ኮርቲሶል ያሉ ሆርሞኖችን ያመነጫል። ይህ ተፈጥሯዊ ምላሽ ትኩረት ለማድረግ፣ ንቁ ለመሆን እንዲሁም ነገሮችን ለመከወን እጅጉን አስፈላጊ ነው። ነገር ግን ውጥረቱ በተራዘመ ቁጥር አሳሳቢ ችግር እየሆነ ይመጣል። የሕክምና ባለሙያዎች ውጥረት አካላዊ ምልክቶችን እንደሚያስከትል ይናገራሉ። የጡንቻ መዛል ወይም ህመም፣ ራስ ምታት ወይም ብዥታ፣ የምግብ አለመፈጨት፣ የደረት ህመም ወይም የልብ ምት መዛባት ከሚጠቀሱት ምልክቶች መካከል ናቸው። ከዚህም በተጨማሪ ትኩረት አድርጎ ውሳኔ ለመስጠት አለመቻል፣ የድካም ስሜት፣ የማያቋርጥ ጭንቀት እንዲሁም ነገሮችን መርሳት ከስነ ልቦና ምልክቶቹ መካከል ይጠቀሳሉ። ቁጡ መሆን፣ የእንቅልፍ መዛባት፣ የምግብ ፍላጎት መጨመር ወይም መቀነስ፣ ወደ ተወሰኑ ቦታዎች መሄድ አለመፈለግ ወይም ሰዎችን ለማግኘት አለመሻት፣ የሲጋራና የመጠጥ አወሳሰድ መጨመር ከሚታዩ የባህሪ ለውጦች መካከል ጥቂቶቹ ናቸው። ባለሙያዎች ውጥረት የእነዚህ ለውጦች ዋነኛ ምንጭ ነው ብሎ መደምደም እንደሚያስቸግር ይናገራሉ። ማሪ ሜሶግ በተደጋጋሚ ስለ ጦርነት የሚደረግ የፖለቲካ ውይይት አእምሯችን የቦምብ ፍንዳታ እንኳ በሌለበት በተደጋጋሚ አደጋን እንዲፈልግ ያደርገዋል ይላሉ። አሁን በሆስፒታሎች ውስጥ እያየን ያለነው ትክክለኛው ጭንቀት አይደለም፣ ነገር ግን ሙሉ በሙሉ መረጋጋት ያልቻለ የሚረበሽ ስሜት ነው ሲሉም ሀሳባቸውን ያጠናክራሉ። በግጭት በተጠቁ አካባቢዎች የሚኖሩ በርካታ ሰዎች በቋሚነት በጡንቻ ህመም፣ በምግብ መፈጨት ችግር፣ በእንቅልፍ ማጣት፣ በራስ ምታት፣ በልብ ምት መዛባት እንዲሁም በከባድ የመሰላቸት ስሜት ይጠቃሉ ይላሉ ባለሙያው። ወደ ሌላ ጉዳያችን ስናልፍ ሐማስ በእስራኤል ከባድ ሽንፈት ቢገጥመውም ጋዛን እንደገና እየተቆጣጠረ ነው። ባለፈው ጥቅምት የደረሰው አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነትን ጋብ ሲያደርግ ሐማስ ራሱን ለማዳን ከእስራኤል ጋር ያደርግ የነበረውን ውጊያ አካባቢውን ወደ መቆጣጠር ለውጦታል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ታዋቂዎች ያንኮታኮተ ሲሆን አብዛኞቹ መሪዎችም ተገድለዋል። የጋዛ ሕንፃዎችና መሠረተ ልማቶች በአመዛኙ ወድመዋል። አብዛኛው የሕዝብ ቁጥር ተፈናቅሏል፣ እንዲሁም የኢኮኖሚ መስመሩ ተመቷል። በግጭቱ ከ72,000 በላይ ፍልስጤማውያን በእስራኤል መገደላቸውን ሐማስ መሩ የጤና ሚኒስቴር መረጃ ያመለክታል። ከተኩስ አቁም ስምምነቱ 4 ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት፣ የታክስ ገቢና የመንግሥት አገልግሎት አስፋፍቷል ብለዋል። ይህም የረዥም ጊዜ ስልትና ቡድኑ ትጥቁን ለመፍታትና ስልጣኑን ለማስረከብ ተዘጋጅቷል ወይስ አልተዘጋጀም በሚሉ ጉዳዮች ላይ ጥያቄዎች እንዲነሱ አድርጓል። በጋዛ የመብት ተሟጋች የሆኑት ሞሐመድ ዲያብ ሐማስ 90 በመቶ የሚሆነውን አካባቢ ዳግም መቋጠሩን ይናገራል። የፖሊስና የደህንነት ተቋማቱ ደግሞ ተመልሰዋል እና አሁን በመንገዶች ይንቀሳቀሳሉ። ወንጀልን መከላከልና ተባባሪ ናቸው የሚሏቸውና ሀሳብ ያላቸውን ሰዎች ያስሳሉ። ሰዎች መታወቂያ ወይም የጤና አገልግሎት ለማግኘት ወደ ሐማስ ባለሥልጣናት መሄድ አለባቸው። በፍትህ ስርዓቱና በፍርድ ቤቶች ዳግም ቁጥጥሩን እያሰፋ ነው ይላሉ።
በመላው ጋዛ ገበያዎች ነጋዴዎች መደበኛ የፖሊስ ቁጥጥርና ይፋዊ ክፍያና ታክሶች ጠንከር ብለው ዳግም መመለሳቸውን ገልጿል። አንድ ቸርቻሪ ገበያዎች ጸጥ ብለዋል፣ ነገር ግን የማዘጋጃ ቤት ተቆጣጣሪዎች ኪራይ እንድንከፍል ማሳደዳቸውን ቀጥለዋል ይላል። በጋዛ ስለ ሐማስ ቁጥጥር ቢቢሲ ያነጋገራቸው በሙሉ ማንነታቸው እንዲደበቅ ጠይቋል። በእያንዳንዱ ቀን ጠንከር ብለው ይመጣሉ፣ የማትከፍል ከሆነ እኛንና ሸቀጦቻችንን መንገድ ላይ አውጥተው እንደሚጥሉን በተመሳሳይ ቁርጠኝነት አዘውትረው ይጠይቃሉ። የሚጠይቁት $225 ነው፣ ማናችንም የማንችለው ገንዘብ ነው ይላሉ። በጋዛ ከተማ ባልደረባችንን ያናገረ አንድ ነጋዴ 12 አባላት ያሉት ቤተሰቦች ሱቅ ከነበራቸው አካባቢ መፈናቀሉ ይናገራል ሲል የቢቢሲ ዘገባ ያወሳል። በየቀኑ የማዘጋጃ ቤት ሰዎች ይመጣሉ ይላል። በአካባቢው ሲጋራ የሚሸጥ ሌላ ቸርቻሪ ምን ያህል እንደሸጥኩ ሲጋራ በሲጋራ ይቁጠሩ ንገረኝ ሲል ይከፍላቸው ይገባል ወይስ ልጆቼን ልመግብ ይላል። የተኩስ አቁም ስምምነቱ ከተደረሰ በኋላ ምግብና ሌሎች መሠረታዊ ሸቀጦች በነፃ ወደ ጋዛ እየገቡ ነው። ፈቃድ ያላቸውና ከእስራኤል ወደ ጋዛ የሚያስገቡ ጥቂት ቁልፍ ነጋዴዎች ሐማስ የገቢ ሸቀጦች ላይ ታክስ ለመጣል ጥብቅ ቁጥጥር እንደገና መጣሉን ተናግሯል። ስሙ እንዳይጠቀስ የጠየቀ አንድ ነጋዴ መክፈል አሻፈረኝ ያሉ ሰዎች ላይ የኃይል እርምጃ እንደሚወስድ ገልጿል። በሐማስ የሚጣለው ታክስ በሸቀጡ መጠንና አይነት ላይ የተመሰረተ ነው። አንድ ነጋዴ አልከፍልም ካለ ኃይል ጥቅም ላይ ይውላል እና በአንዳንዶች ላይ እገታ አሊያም ዛቻ ይፈጸማል ይላል። ነጋዴዎች ሐማስ ገንዘብ እየወሰደ እንደሆነ እስራኤል እንዳታውቅ ስለ ታክስ በምስጢራዊ ቋንቋ እንደሚነጋገሩ ጠቁሟል። የሐማስ ቃል አቀባይ ሐዜም ቃሲም የጋዛ ሰርጥ በአስቸኳይ ጊዜ አዋጅ ስር እንደሆነና ልዩ እርምጃዎች አስፈላጊ ናቸው ብለዋል። የጋዛ መንግስት ከ2007 ጀምሮ በሐማስ ይመራል። ገንዘብ ደሞዝ ለመክፈልና እንደ እስራኤል ከሆነ ደግሞ የጦርነት አቋሙን መልሶ ለመገንባት ለቡድኑ ፈርጣማ ስልጣን ወሳኝ ነው ሲሉ ያወሳሉ።